ሰላም እንደምን አላችሁ ውድ አድማጭ ተመልካቾቻችን በዛሬታችን ይዤላችሁ የቀረብኩት በገበያው ውስጥ ከምታገኟቸው ዋጋቸው ቀነስ ብሎ ከሚገኙ አዳዲስ ተሽከርካሪዎች መካከል አንዱ የሆነውን ዶንግፊንግ ናሚ ቦክስ የሚባል ተሽከርካሪ ነው። በዛሬታችንም የተሽከርካሪ በገበያው ውስጥ በቀጥተኛነት የሚወዳደረው ከቻንጋን ኢስታር ከሚባለው ተሽከርካሪ ጋር የሚወዳደር ሲሆን በዛሬታችንም ሁለቱ መኪኖች እያወዳደርን ያለን ከመረጃዎቹ ጋር አብራችሁን ቆዩ። አርነስነኝ መልካም ቆይታ። እዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘን ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። ዶንግፊንግ ናሚ የሚባለው ተሽከርካሪ ከ2024 ዓ.ም ጀምሮ ለገበያ የቀረበ ተሽከርካሪ ነው። የተሽከርካሪም ቦዲ ታይፑ ሰብ ኮምፓክት ሃችባክ የሚባል ሲሆን ከዚህ ጋር ተቀራራቢ ሳይዝ ያለው ደግሞ በገበያ ውስጥ የምናገኘው ቻንጋን ኢስታር የሚባል ነው። ነገር ግን ዶንግፊንግ ናሚ የሚባለው በሳይዙ ትንሽ ተለቅ ይላል። የተሽከርካሪ ከቻንጋን ኢስታር የተሻለ የሚያደርገው ነገር መኪናው በሳይዙ ከቻንጋን ኢስታር ከመብለጡ በተጨማሪ የተሽከርካሪ የ2024 ሞዴል መሆኑ እንዲሁም አሁን እየተመረተ መሆኑ ስፔር ፓርቱን በቀላሉ ማግኘት እንድንችል ያስችለናል። የተሽከርካሪ በአንድ ጊዜ ቻርጅ ምን ያህል ይጓዛል ብለን ካየን የተሽከርካሪ ላይ ሁለት የባትሪ አማራጮች አሉት። የተሽከርካሪ ላይ የተገጠመለት ባትሪ ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን እነዚህም ባለ 31 ኪሎዋት አወር እና ባለ 42 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ናቸው። እነዚህም ባለ 31 ኪሎዋቱ በአንድ ጊዜ ቻርጅ 330 ኪሎ ሜትር መጓዝ የሚያስችለው ሲሆን የተሽከርካሪ ላይ የተገጠመለት ሌላኛው ባትሪ ደግሞ ባለ 42 ኪሎዋት አወር ሊቲየም አየን ፎስፌት ባትሪው ደግሞ መኪናው በአንድ ጊዜ ቻርጅ 430 ኪሎ ሜትር መጓዝ ያስችለዋል። የሁለቱ መኪኖች የባትሪ ልዩነት በምናይበት ጊዜ የቻንጋን ኢስታር ላይ ተገጥሞለት የምናገኘው ኢንተርናሊ ሊቲየም አየን ባትሪ የተገጠመለት ሲሆን ይሄኛው ላይ ደግሞ ሊቲየም አየን ፎስፌት ባትሪ ናቸው። ታዲያ የሁለቱ ልዩነት ምንድነው ሊያስብል ይችላል። ሊቲየም አየን ፎስፌት በሚሆንበት ጊዜ ብዙ ጊዜ እነዚህ ባትሪዎች የሚሰሩበት ዋነኛ ዓላማቸው ሊቲየም አየን ፎስፌት በሚሆንበት ጊዜ የመጀመሪያው ነገራቸው ሴፍቲው ነው። ከዛ በተጨማሪ ደግሞ ለረጅም ጊዜ እንዲያገለግል ነው። እነ ቻንጋን ኢስታር ላይ የምናገኛቸው ደግሞ ምንም እንኳን ረጅም ጊዜ መቆየት የሚችሉ ቢሆኑም እነዚህ ላይ በዋነኝነት ፎከስ ተደርጎ ከዚህ የሚሰሩባቸው ዋነኛ ነገሮች መካከል በቶሎ ቻርጅ እንዲሞሉ የታሰበላቸው ናቸው። የሁለቱ የባትሪ ልዩነቶች በምናይበት ጊዜ ለምሳሌ ኢንተርናሊ ሊቲየም ባትሪ የገጠመ ተሽከርካሪ የቻርጅ ዲስቻርጅ ሳይክል ላይፍ ስፓን በምናይበት ጊዜ 2000 ጊዜ ሲሆን ሊቲየም አየን ፎስፌት በምናይበት ጊዜ ደግሞ የቻርጅ ዲስቻርጅ ሳይክሉ እስከ 3000 ጊዜ የመቆየት አቅም አለው። ወደ መኪናው ውጫዊ ገጽታ ከመሄዳችን በፊት እነዚህ መኪኖችን ጨምሮ ሌሎችም ያገለገሉ አዲስ እንዲሁም የባንክ ብድር የተመቻቸላቸው ሌሎች ተሽከርካሪዎችን በስፋት መመልከት የምትፈልጉ ከሆነ የቴሌግራም ቻናላችን ሊንክ የኮሜንት መጀመሪያው ላይ ታገኙታላችሁ። እነዚህን ጨምሮ ሌሎችንም አይታችሁ የወደዳችሁትን መኪና መግዛት ከፈለጋችሁ ደግሞ እዛ ላይ የምታገኙት ስልክ ቁጥር በመደወል ተጨማሪ መረጃ ማግኘት ትችላላችሁ። እንዲሁም መኪናውንም በቀጥታ ማግኘት ትችላላችሁ። የተሽከርካሪ መልከታችንን ከውጫዊ ገጽታ በመጀመርበት ጊዜ የመኪናው ውጫዊ ገጽታ ለየት ያለና የሚያምር ገጽታ አለው። የመኪናው የውጫዊ ከለሮቹ ብዛት ያላቸው የተለያዩ የከለር አማራጮች አሉ ሲሆን መልከታችንን ከፊተኛው ገጽታ በመጀመርበት ጊዜ የመኪናው የፊተኛው ገጽታው ላይ በአይነቱ ለየት ያለ ዲዛይን ያላቸው ሄድ ላይቶች ተገጥሞለት እናገኛለን። እነዚህ ሄድ ላይቶቹ ከስር ያሉ ሲሆን ከላይ የምናገኛቸው ኤልኢዲ ዴይታይም ራኒንግ ላይት ናቸው። እዚሁ የፊተኛው ገጽታው ላይ የተለያዩ ፓርኪንግ ሴንሰሮች እንዲሁም ካሜራዎችን እናገኛለን። ይህም እንደ መኪናው ትሪም ሌቭል ልዩነት አለው። ከፍተኛው ትሪም ሌቭል ከሆነ ከፊት ለፊት ካሜራውን የምናገኘው ሲሆን ዝቅተኛው ከሆነ ግን ይህንን ካሜራ አናገኝም። በዚሁ ወደ ታች ዝቅ በምንልበት ጊዜ ደግሞ የተሽከርካሪ የተገጠመለትን ሊቲየም አየን ፎስፌት ባትሪውን ራሱን የቻለ ማቀዝቀዣ ከስር አነስተኛ ግሪል እናገኛለን። የተሽከርካሪ መልከታችን ወደ ጎን ገጽታው በምንሄድበት ጊዜ የመኪናው የጎን ገጽታ በምትመለከቱበት ጊዜ ቆየት ካለ ሞዴሉ ከሚኒ ኩፐር ከሚባል የብሪቲሽ መኪና ጋር ተመሳሳይ የሆነ ዲዛይን አለው። መኪናው የጎን ገጽታው ላይ የተሽከርካሪ ላይ ተገጥሞለት የምናገኘው ቸርኬ በሳይዙ መካከለኛ የሚባል ቸርኬ የተገጠመለት ሲሆን ይህም ተሽከርካሪ ፍሬን ሲስተሙ ለፊተኛውም ለኋለኛውም ዲስክ ብሬክ ተገጥሞለት እናገኛለን። እንደናንተ ምርጫ ጣራውን እንዲሁም ቦዲውን የተለያየ ከለር ማለትም ቱቶን ማድረግ የምትችሉ ሲሆን ብዙ ጊዜ ግን አሁን እየተለመዱ ያሉት ሙሉ ለሙሉ በሰማያዊ ከለሮቹ በብዛት ገበያ ውስጥ ታገኙታላችሁ። ለመኪናው የኋላ ገጽታ በምንሄድበት ጊዜ ደግሞ የመኪናው የኋላ ገጽታ የሚያምር ገጽታ አለው። የመኪናው የኋላ መብራቶቹ እንደፊተኛው ሁሉ ሙሉ ለሙሉ ኤልኢዲ መብራቶች ሲሆኑ ከላይ አነስተኛ ስፖይለር ወረድ በምንልበት ጊዜ ደግሞ ኤልኢዲ የኋላ መብራቶቹን መሃል ላይ የዶንግፊንግ ሎጎ ምናገኝ ሲሆን ደግሞ ወደ ታች ወረድ በምንልበት ጊዜ ደግሞ ራሱን የቻለ ካሜራውን የኋላ ካሜራውን እናገኛለን። ከዚህ በተጨማሪ ፓርኪንግ ሴንሰሮችንም አንድ ላይ እናገኛቸዋለን። የተሽከርካሪ በፋስት ቻርጀርም በስሎ ቻርጀርም ቻርጅ ማድረግ የምትችሉ ሲሆን የተሽከርካሪ ላይ የተገጠመለት ባትሪን ቻርጅ ለማድረግ ቻርጀሩ የምናገኘው ከመኪናው ጎማው ወደ ላይ ከፍ በምንልበት ጊዜ ነው። ተሽከርካሪ እንደነገርኳችሁ የተለያዩ የከለር አማራጮች አሉ ሲሆን የመኪናውም የከለር አማራጭ ውጫዊ ከለሩ ብቻ ሳይሆን ውስጣዊ ከለሩ ላይም የተለያዩ አማራጮች አሏቸው። እንደነገርኳችሁ በብዛት አሁን ሰማያዊ እንዲሁም በነጭ ከለር የከለር አማራጮች አሉ ሲሆን ወደ መኪናው ውስጣዊ ገጽታ በመግባትም እንደዚሁ የተለያዩ የከለር አማራጮች እንደናንተ ፍላጎት ማግኘት ትችላላችሁ።
ወደ መኪናው ውስጥ ገጽታ እንገባበት ጊዜ የመኪናው ውስጥ ገጽታ ለየት ያለና የሚያምር ዲዛይን ያላቸው ውስጥ ገጽታ ምናገኝ ሲሆን የመኪናው መሪ ሙሉ ለሙሉ በሌዘር የተሸፈነ ሲሆን የመሪ መልቲ ፈንክሽናል ነው። የመሪ ላይ የተለያዩ በተኖች አሉ። እነዚህ በተኖች በመጠቀም ድራይቨር ዲስፕሌዩ ላይ እንዲሁም ኢንፎቴመንት ስክሪን ላይ የሚገኙትን የተለያዩ ፊቸሮችን ማስጠቀም የሚችል ሲሆን በግራ በኩል ምናገኛቸው የክሩዝ ኮንትሮል እንዲሁም ሌሎቹ የድራይቪንግ አሲስት ፊቸሮችን እናገኛለን። ተጨማሪም እነዚህ በተኖች መካከል የኢንፎቴመንት ስክሪን ላይ ያሉትንም ነገሮች መቆጣጠር ያስችለናል። የተሽከርካሪ ላይ የተገጠመለት ኢንፎቴመንት ስክሪን በሳይዙ ትልቅ የሚባል ባይሆንም ትልልቅ ኢንፎቴመንት ስክሪን የተገጠመላቸው መኪኖች ላይ የተገጠሙ ፊቸሮችን በሙሉ ማስጠቀም ይችላል። እዚህ ስክሪን ላይ የመኪናውን 360 ካሜራ እንዲሁም የብሉቱዝ እንዲሁም የኤሲ መቆጣጠሪያዎችን እዚህ ላይ የምናገኛቸው ሲሆን ከዚህ በተጨማሪ ደግሞ መሪው ላይ በሚገኘው ሌሎች በተኖች አማካኝነት ዲስፕሌዩ ላይ የሚገኙትን ሌሎች ፊቸሮችንም ማስጠቀም ይችላል። ተሽከርካሪ ላይ ከሌሎች መኪኖች ትንሽ ለየት ብሎ እኔ በግሌ ያገኘሁት ነገር እነዚህ መኪኖች ላይ የሜካፕ ማስቀመጫ ቦታ አላቸው። ይህም በተለይ ሴቶች ሲያሽከረክሩት አንዳንድ ነገሮችን በቀላሉ መጠቀም እንዲያስችሏቸው በማሰብ ራሱን የቻለ የሜካፕ ማስቀመጫ ቦታ እናገኛለን። ከዚህ በተጨማሪ ሴንትራል ካውንስል ውስጥ ተለቅ ያሉ እቃዎችን ማስቀመጥ የሚያስችለን ሲሆን በዋየርለስም ስልካችን ቻርጅ ማድረግ የሚያስችለን ከሴንትራል ካውንስሉ አጠገብ ራሱን የቻለ ዋየርለስ ስልክ ቻርጅ ማድረጊያ እናገኛለን። ተሽከርካሪ እንደ ትሪም ሌቭሉ ልዩነት አለው። ነገር ግን ከፍ ያሉ ትሪም ሌቭሎች በሚሆንበት ጊዜ የተሽከርካሪ በዋነኝነት የሚወዳደረው ከትልልቆቹ የቢዋይዲ መኪኖች ጋር በሚመስል መልኩ ራሱን የቻለ የአምቢየንት ላይቲንግ ምናገኝ ሲሆን ይህንንም የምንቆጣጠረው የመኪናው ኢንፎቴመንት ስክሪኑ ላይ ነው የምናገኘው። ወደ መኪናው የኋላ ወንበሮች በምንሄድበት ጊዜ የመኪናው የኋላ ወንበሮች ከሌሎቹ ተሽከርካሪዎች ትንሽ ሻል የሚል ነገር አለው። ይህም በተለይ ከቻንጋን ኢስታር ጋር በምናወዳደርበት ጊዜ የተሽከርካሪ አጠቃላይ ርዝመቱ 4 ሜትር ስለሆነ ለኋላ ተሳፋሪዎች ሰፋ ያለ ቦታ አላቸው። ምንም እንኳን ለተሳፋሪዎች ምንም አይነት ፊቸር ያልተገጠመለት ቢሆንም ለኋላ ተሳፋሪዎች ሌግሩም እንዲሁም ሄድሩም ላይ ያለው ቦታ ከበቂ በላይ ነው። ወደ መኪናው የኋላ እቃ መጫኛ በምንሄድበት ጊዜ ደግሞ የመኪናው የኋላ እቃ መጫኛ አነስተኛ እቃዎችን ማስቀመጥ የሚችል ከማስቀመጫ ቦታ ምናገኝ ሲሆን እዚህ ላይም የፈለግነውን ያህል እቃ ማስቀመጥ እንችላለን። እንደ አስፈላጊነቱ ደግሞ የኋላ ወንበሮቹን በማውረድ ተጨማሪ ቦታ ማግኘትም እንችላለን። እኛው ብዙ ሰው የሚያነሳው ነገር ደግሞ መኪኖቹ ከመሬት ያላቸው ከፍታ ነው። መኪኖቹ ከመሬት ያላቸው ከፍታ ያን ያህል ከፍ ያሉ ናቸው ማለት አይቻልም። ነገር ግን እና BYD ሴጉል ጋር ተቀራራቢ የሆነ 120 ሚሜ ከመሬት ከፍታ አላቸው። መኪኖች እንግዲህ ጥሩ የሚባልና መጥፎ የሚባለው ጎናቸውን እስቲ እናያቸው። ጥሩ የሚባለው ነገር የተገጠመላቸው ሊቲየም አየን ፎስፌት ባትሪው ለረጅም ጊዜ የሚያገለግል ሲሆን ጥሩ ነገራቸው ደግሞ በገበያው ውስጥ ከሚወዳደሯቸው ሌሎች መኪኖች አንፃር የሚያቀርቡት ኳሊቲ እንዲሁም የመኪኖቹ ዋጋ ጥሩ የሚባል ነው። እነዚህ መኪኖች እንግዲህ በ50% የባንክ ብድር የወጣላቸው የመሸጫ ዋጋ በ2,450,000 ብር ለገበያ ቀርበዋል። እነዚህን ጨምሮ ሌሎችም አዲስ እንዲሁም ያገለገሉ ተሽከርካሪዎችን በባንክ ብድርም ቢሆን መመልከት ከፈለጋችሁ የቴሌግራም ቻናላችን ሊንክ የኮሜንት መጀመሪያ ላይ ታገኙታላችሁ። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችም መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።